የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የቅድስተ ንጹሐን የድንግል ማርያም የአስራት ልጆች የተዋሕዶ ወገኖች የኃያሉ የሊቀ መላእክት የቅዱስ ገብርኤል ወዳጆች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አደራችሁ? አምላካችን እግዚአብሔር ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። በድጋሚ እንኳን አደረሳችሁ፣ እንኳን አደረሳችሁ። የመጨረሻውን በእልልታ እንኳን አብሮ አደረሰን። ሁላችንም እንግዲህ በዓሉን ትናንትና እጅግ በደመቀ ሁኔታ አክብረናል። ያው ብዙ እንግዶች ካህናት በተገኙበት ምዕመናንም በተገኙበት ያው ስላከበርን እንግዲህ አንዳንዱም ከድካም ሌሎችም ደግሞ ምናልባት ትናንት እዚህ ስላከበርን ዛሬ ደግሞ ወደ መካነ ራማ ስለሚከበር ወደዛ ስለሄዱ ትንሽ ቁጥራችን አነስ ያለ ቢሆንም በዓሉ ግን ያው እንደ ቦታችን ትልቅ ቦታ ነው። እንደገናም ደግሞ በዓሉ ያው ዓመቱ ዕለቱ ዛሬ ነው ማለት ነው እና እንግዲህ እንደው ቅዱስ ገብርኤል እንኳን በዕለተ ሰንበት በእሑድ ቀን ውሎ በተለይ በሀገራችን የምታውቁት በቁልቢ ወይም የቅዱስ ገብርኤል ቤተክርስቲያን ታቦት ባለበት ቦታ ዛሬ ምድሪቱ ትጨናነቃለች እና ስለዚህ በዛ መልኩ የሚከበር ታላቅ በዓል ነው። እሑድና ቅዱስ ገብርኤል ደግሞ ሲገጥም ራሱን የቻለ ልዩ ትርጉምም ያለው እንደሆነ ታላቁ ሊቅ ቅዱስ ያሬድ ራሱ ቂርቆስን እየጠቀሰ መዝሙር የዘመረበት ልዩ ሆኖ የሚታሰብ ዕለት ነው ቤተክርስቲያናችን ማለት ነው። ስለዚህ ይህንን በዓል እያከበርን ያለ ነው። ትናንትም አክብረናል። ዛሬም ደግሞ በዕለተ ቀኑ በቅድስናው ስፍራ ተገኝተን እግዚአብሔር እንድናመሰግን በቦታው እንድንገኝ ስለፈቀደልን አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንግዲህ የተነበበልንም ወንጌል ከዚሁ ጋር የተያዘ የቅዱስ ያሬድን ዝማሬ መነሻ በማድረግ ዕለቱን ያገናዘበ ወንጌል የተነበበልን የሉቃስ ወንጌል ምዕራፍ 10 ከቁጥር 17 እስከ 25 ያለው ሲሆን የተነበበው ከዚህ መካከል እንደው ለመነሻ እንደሆነ አንዱን ብቻ እጠቅሳለሁ። በቁጥር 20 ላይ ተፈስሑ ወሀብቱ እስመ ተጽሕፈ አስማቲክሙ በሰማያት፣ በሰማያት ስማችሁ ስለተጻፈ ደስ ይበላችሁ የሚለውን እንደው ለአጭር ጊዜ እንነጋገርበታለን። እስቲ ቃሉን አብረን እንላለን። ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። እግዚአብሔር አምላካችን ስማችንን በመንግሥተ ሰማያት እንዲጻፍ የእሱ ፈቃድ ይሁንልን። እንግዲህ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ተብሎ ተነግሯል። ሰው ስሙ ሲጻፍ ስሙ ሲጠራ የሆነ ስሜት የማይሰማው ማንም የለም። በተለይ በጥሩ ነገር ማለት ነው። የሆነ ሰው አሁን ሎተሪ ሊወጣለትና ስሙ ሲጠራ ምን ያህል ደስታ ይሰማዋል። ምናልባት ወደዚህ ሀገር በዲቪ የመጣችሁ ስማችሁ ሲወጣ ምን ያህል ተሰምቷችሁ ይሆን? የሆነ ቤት ሲወጣላችሁ ወይ የሆነ ነገር ስታገኙ ስማችሁ ተጽፎ ሲገኝ ምን ያህል ደስ እንደሚሆን። በትምህርት ቤት በኮሌጅ በዩኒቨርሲቲ ተማሪዎች ስማቸው መጀመሪያ የተጻፈ ወይም በጥሩ ውጤት ከተጻፈ ምን ያህል ደስ እንደሚላቸው ይታወቃል። ልጆቻችንም ስማቸው ሲጻፍ ምን ያህል ደስ እንደሚል እናውቃለን። ይህ በምድራዊ ነው። በሰማያዊ በአምላካችን በእግዚአብሔር ዘንድ ደግሞ የእያንዳንዳችን ስም ሲታወቅ ሲጠራ ምን ያህል ያስደስታል እና አምላካችን እግዚአብሔር ይህ ከምን በላይ ደስ ሊያሰኝ የሚችልና በእግዚአብሔር ዘንድ መታሰብ መታወቅ ቀላል ነገር እንዳልሆነ ለደቀ መዛሙርቱ ያስተማረበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ከቁጥር 17 ጀምሮ ስንመለከት በዛን ሰዓት ጌታችን ኢየሱስ ክርስቶስ ያስተማራቸው የነበሩ 72ቱ አርድእት ጌታችን ሁለት እያደረገ 70ውን ልኳቸው ነበርና ከዛን ሄደው እሱ ስልጣን ሰጥቷቸው ሂዱና አስተምሩ ይህንን አድርጉ ብሎ ስልጣን ስለሰጣቸው በአጋንንት ላይም ስልጣን ሰጥቷቸው ስለነበረ ይፈውሱ ነበር፣ አጋንንትንም ያወጡ ነበር፣ ርኩሳን መናፍስትንም ከበሽተኞች ላይ ያወጡ ነበርና ስለዚህ ሄደው በሚያስተምሩበት ሰዓት ርኩሳን መናፍስት ያደረባቸውን ሰዎች አግኝተው አጋንንት ሲወጣላቸው ተብለው ይሄ የመጀመሪያ ጊዜያቸው ነው። ከዛ በፊት እነሱ እንግዲህ አብዛኞቹ እንደምናውቀው በተለያየ ስራ ተሰማርተው ይኖሩ የነበሩ ናቸው። ልክ እንደ 12 ሐዋርያት ማለት ነው።
ግማሾቹ አሳ አጥማጆች ነበሩ፣ ግማሾቹ ደግሞ ነጋዴዎች፣ ግማሾቹ ደግሞ ቀራጮች ነበሩ። ሌሎቹ ደግሞ የራሳቸው የሥራ መስክ የነበራቸው ናቸው። ለምሳሌ ሉቃስ ሐኪም ነው፣ ወይም ደግሞ አቃቤ ሥራይ ዘሥጋ ይባላል። የሥጋ ሐኪም ነው። ነገር ግን አምላካችን ደግሞ የነፍስ ሐኪም እንዲሆን ሰዎችን በነፍስ እንዲያድን ሰዎችን ወደ አምላክ ወደ እግዚአብሔር እንዲጠራ እንዲፈውስ ስለጠራው በኋላ የሥጋ ሐኪም የነበረው የነፍስ ሐኪም የነፍስ አዳኝ ነፍስን የሚጠግን ነው። በነፍስ ለተራቡት የሚመግብ በነፍስ የታመሙትን የሚፈውስ አድርጎታልና ስለዚህ እነዚህ ከ72ቱ አርድእት እንደውም አንዱ ቅዱስ ሉቃስ ነው። እንደዚሁ ቅዱስ ማርቆስም በዚህ መካከል ይገኛል። እንግዲህ እነሱን የመሳሰሉ ናቸው። ይህንን ተአምር አድርገው ወደ ጌታችን ወደ ኢየሱስ ክርስቶስ ዘንድ ሲመለሱ ጌታችን ኢየሱስ ክርስቶስን እንዲህ አሉ። ጌታ ሆይ እኛ በጣም ደስ ብሎናል፣ ምክንያቱም አጋንንት ገረሩ ለነ አጋንንት ርኩሳን መናፍስት እኮ ተገዙልን፣ ይሄንን አደረግናል አሉት። እሱም ይሄንንማ እንደምታደርጉ ያው ስልጣኑ ሰጥቻቸዋለሁ፣ ስለዚህ ማንኛውንም ነገር ታደርጋላችሁ፣ ርኩሳን መናፍስትን አጋንንትን እነሆም ከሰማይ ሲወድቅ አየሁ ብሎ ያ ርኩስ መንፈስ በእነሱ እግር ስር እንደሚወድቅ ይህንን ነገራቸው። ነገር ግን አላቸው ይሄ በዚህ አይደለም ልትደሰቱ የሚገባው፣ ከምንም በላይ እነሆ ይህን ተአምር ስላደረጋችሁ አይደለም። አንዳንድ ጊዜ እኛ የሆነ ተአምር ካልተደረገልን በስተቀር በቃ እግዚአብሔር ለእኛ ያላደረገልን፣ እግዚአብሔር እኛን የማያውቀን፣ እግዚአብሔር እኛን ያላየን ወይም ደግሞ የረሳን የሚመስለን ብዙዎች ነን። ተቸግረን በችግራችን ጊዜ እንደምነው ለምን ታውከኝ ብለን ምናልባት እግዚአብሔር ጊዜ አለው። እኛ ነን ዛሬ የሆነች ነገር ቢጎለን ዛሬውኑ ለምን ጎደለብን ብለን እግዚአብሔር አምላክ ይህንን ካላደረግን ብለን የምንፈታተነው የምናማረረው። እግዚአብሔር ግን ለሁሉም ጊዜ አለው። በጠቢቡ ሰሎሞን አድሮ እንደተናገረው ጊዜ ለሁሉ ነው። ለሁሉም ጊዜ አለው። ጊዜ ገቢው ለእግዚአብሔር እግዚአብሔር የሚያደርግበት እያንዳንዱን ነገር የሚፈጽምበት የራሱ ጊዜ አለውና በዛ ጊዜ ስለሚያደርገው ነው እንጂ እግዚአብሔር ለእኛ እንደው ቢያደርግ የሚጎልበት ሆኖ አይደለም። እሱ ሁሉን ቢሰጥ የሚያልቅበት አይደለም። የሰው ልጅ ነው ቢሰጥ የሚያልቅበት፣ እንደገና ሰጥቶም ደግሞ እኔ እኮ ሰጥቻለሁ ብሎ የሚመጻደቅ። እግዚአብሔር ቢሰጥ አያልቅበትም። ከሰጠ በኋላ ደግሞ ለምን ሰጠው ብሎ ቅር የሚለው አይደለም። ሁሉ ነገር መስጠት የሚችል ነው። እንኳን ለወዳጆቹ ለማንኛውም ሰው ማለት ነው። እግዚአብሔር እኮ ፀሐይን ሲያወጣ ለሁሉም ነው፣ ለኃጥኡም ለጻድቁም ነው የሚያወጣው። እንደገና እግዚአብሔር ዝናቡን ሲያዘን ለክፉዎቹ ለደጎቹ ለሁሉም ነው። እግዚአብሔር በዚህ እንደውም አያዳላም። ነገር ግን እያንዳንዱን ነገር እኛ እንዲጠቅመን የበለጠ የሚጠቅመንን ነገር ስለሚመለከት እንጂ በእኛ ሕይወት ውስጥ ያለውን ጎዶሎ በሕይወታችን ያለውን ችግር እያንዳንዷን ነገር ስለማያውቅና የእኛን ጸሎት ስላልተቀበለን ብቻ እንዳልሆነ ልንረዳው ይገባናል። እግዚአብሔርን የሚያስደስተው ይሄ አይደለም። ከዚህ የበለጠ እንድንሰራ ነው። ከዚህ የበለጠ መልካም የሆነውን ነገር እንድንመርጥ ነውና፣ ስለዚህ ለእናንተ ይሄ አይደለም፣ ይሄ እንደዚህ ስለሆነላችሁ በዚህ አትደሰቱ። ከምንም በላይ ሊያስደስታችሁ የሚገባ ስማችሁ በእግዚአብሔር በሰማያት ስለተጻፈ ነው። አባቶቻችን እንደውም በትርጓሜ ብለውታል፣ በልበ እግዚአብሔር ስለተጻፈ። በቃ በእግዚአብሔር ስለታወቀ በእግዚአብሔር ልብ ሰው በልቡ የተያዘ ነገር መቼም የሚረሳ አይደለም። እኛ ልጆቻችንን ምንም ሳንጽፍ ወይም ደግሞ ነገር ማስታወሻ ሳንይዝ የልጆቻችን ወይም ደግሞ አንድ ደስ የምንፈልገውን ነገር በውስጣችን ተጽፎ ሁልጊዜ የማይረሳ ነው። ስለዚህ ሰው በልበ እግዚአብሔር ከተጻፈ በእግዚአብሔር ውስጥ አለ ማለት ነው። ስለዚህ እግዚአብሔር ካሰበ ከዚህ የሚበልጥ ነገር የለም። ስለዚህ አንዳንዴ የምናደርገው ነገር በእግዚአብሔር ዘንድ የታወቀ እንደሆነ ልንረዳው ይገባናል። ምናልባት ለእኛ ቀላል ነገር ሊመስለን ይችላል። በእግዚአብሔር ዘንድ ግን የታወቀ ነው። በሰው ዘንድ ላይታወቅ ይችላል፣ በእግዚአብሔር ዘንድ ግን ይታወቃል። አንዳንዴ እንደውም ምንድን ነው የምናደርገው እንኳን በሰው ዘንድ ከሚታወቅ ይልቅ በእግዚአብሔር ዘንድ እንዲታወቅ ነው እግዚአብሔር አምላክ የሚፈልገው። እንደው ጸሎታችን፣ ልመናችን፣ ሌላውንም ነገር ማለት ነው። አንዳንዴ የንስሐ ጸሎት ወይም የንስሐ ሕይወት ከሆነ ያን ነገር ሰው እንዲያየው ሳይሆን እግዚአብሔር እንዲያይልን በዚህ በማቴዎስ ወንጌል ምዕራፍ 6 ላይ የተጻፈው ይህ ነው። እናንተ ግን በምትጾሙበት ሰዓት እንደ ግብዞች አትጠውልጉ፣ እነሆ በምትጾሙበት ሰዓት ፊትህን ታጥበህ ቅባት ተቀብተህ እንደው ሰዎች እንዳያውቁብህ ይላል።
እርግጥ የአዋጅ ጾም ሲሆን ያው ሁሉ የሚታወቅ ነው። ግን የግል ጾም ሲሆን እስከዚህ ድረስ ማለት ነው። ምክንያቱም በቃ ሰው እንዲያውቅልኝ ሰው እንዲያይልኝ ሳይሆን እኔ ንስሐ መገባበት ነው። ማንም ሰው በማይጾምበትም ሰዓት ሊሆን ይችላል ያ ሰው የሚጾመው። ነገር ግን እግዚአብሔር ያየዋል፣ በልበ እግዚአብሔር ይጻፋል፣ ስሜ በሰማያት ይጻፋል ብሎ የሚያደርገው ከሆነ ያ ዋጋ ያገኝበታል ማለት ነው። ጸሎቱንም እንደዚሁ በቃ በቤቱ ሲጸልይ ማንም ላያይ ይችላል፣ ማንም ሰው ላያውቅ ይችላል። ያ ሰው ግን የሚጸልየው ጸሎት ቀጥታ ከእግዚአብሔር ጋር የሚነጋገርበት ከሆነ ስሙ በእግዚአብሔር ዘንድ ይጻፋል፣ በእግዚአብሔር ዘንድ ይታወቃል ማለት ነው። እና ስለዚህ ሰው እንደው በተቻለው መጠን ከእግዚአብሔር ጋር ያለው ግንኙነት የበለጠ እንዲያጠነክር የሚያደርግ ነው እና ሕይወታችንም ደግሞ ከዚህ አልፎ እኛ በዚህ ምድር ላይ ብዙ የሚያስጨንቀን ብዙ የምንወጣበት የምንወርድበት አይምሯችን የሚያስጨንቅ የሚይዝ ብዙ ነገር አለ። ግን ከዚህ ሁሉ እንድንወጣ የሚያደርግ ነው እና ስማችን በእግዚአብሔር ዘንድ እንዲጻፍ ስማችን በእግዚአብሔር ልብ እንዲጻፍ እያንዳንዳችን መልካሙን ነገር ልናደርግ ይገባል ማለት ነው። በቃ ሰው ልቡን ለእግዚአብሔር ከሰጠ ሕይወቱንም ይሰጣል ማለት ነው። እንዴ ቅዱስ ቂርቆስ ቅድስት ኢየሉጣ እኮ ሕይወታቸውን የሰጡት መጀመሪያ ልባቸውን ለእግዚአብሔር ስለሰጡት። ጥቡ ልቡ ለቂርቆስ ለሕፃን የቅዱስ ቂርቆስ ልቡ ቆራጥ ስለነበረ በቃ ልቡን ለእግዚአብሔር ስለሰጠ በእግዚአብሔር ልብ ተጽፏል ማለት ነው። ቅድስት ኢየሉጣ ልቧን ለእግዚአብሔር ስለሰጠች በቃ በቁርጥ ያው ጥቡ ልቡ ለሕፃን ለቂርቆስ ለሕፃኑ ልቡ እንዲቆራጥ የሆነው ከእግዚአብሔር ጋር ያለው ግንኙነት ነው እንጂ አሁን አንድ የ3 ዓመት ሕፃን እንዴት ሊያደርግ ይችላል ብለን በሰውኛው ስንመለከት በጣም ይከብደናል። ነገር ግን በቃ እግዚአብሔር ልቡን ስላወቀው እሱም ልቡን ለእግዚአብሔር ስለሰጠ እግዚአብሔር አምላክ በልቡና ውስጥ ስላደረ ነው። ይሄ ደግሞ በመጽሐፍትም ተጽፏል። በመጽሐፍ ቅዱስ ውስጥ እንደምናየው ታላቁ ነቢይ ኤርምያስ እግዚአብሔር አምላክ እኔ ልልክህ ነው ሂድ ወደዚህ ሀገር ሲባል ኧረ እኔ ብላቴና ነኝ እኔ ምንም አላውቅም በዚህ ሰዓት ሲለው እኔ እኮ ቀደስኩ ከንከርሰንከ ገና ከእናትህ ማኅፀን ሳለ ቀድሼሃለሁ፣ መርጬሃለሁ፣ አውቅሃለሁ ያለው ኤርምያስ የራሱን ማንነት ለእግዚአብሔር ሊነግር ይፈልጋል። አንዳንዴ እያንዳንዳችን ማንነታችንን እንደው ምን እንደሆንን እግዚአብሔር እንደምንወድ እግዚአብሔር እንደምናፈቅ እንደው አንተን እንደማመልክ እያልን ለእግዚአብሔር ራሳችን ለመግለጽ እንፈልጋለን። እግዚአብሔር ሳንነግረው እኮ ያውቀናል። እንኳን ይሄን አይደለም ለምንጸልየው ጸሎት ራሱ እባክህ እግዚአብሔር እናድርግልኝ፣ ይሄን ፈጽምልኝ፣ ይሄንን ስማኝ የምንለው እሱ ያውቋል። በኪዳን ጊዜ ሁሌ የምንለው ያ ወዘነልን ሰዓት ነው ይፍቶተነ እንኳን ለምነነው ሳንለምነው የምንሻውን ያውቃል። ሳንለምነው ወዘነልን ሰዓት ነው ይፍቶተነ ሳንለምነው የምንሻውን አውቆ እግዚአብሔር ይሰጣል። እና እግዚአብሔር የሚያውቅ አምላክ ነው። ልብን የሚያውቅ ነው። እግዚአብሔር ይፈትን ልብ ወኩልያት እግዚአብሔር ልብና ኩላሊትን ይመረምራል። የእያንዳንዳችን ልብ አሁን እዚህ ያለ ነው ምናልባት በልብሳችን ወይም ደግሞ ከላያችን ነው የምንታየው። እግዚአብሔር ግን ከምንም በላይ ሰው ፊትን ያያል ይላል። እግዚአብሔር ግን ምንን ያያል ነው የሚለው? ልብን ያያል። ሰብሰ ገጸ ይሬ ሰብሰ ገጸ ይሬ ወእግዚአብሔር ሰ ልበ ይሬ እግዚአብሔር ልብን ያያል። ሰው ግን አዎ ፊትን ገጽታን ነው የሚያየው። ቅዱስ ያሬድን በዛሬው መዝሙሩ በዛሬው ያሬዳዊ ዝማሬው ጠቅሶታል። አባቶቻችን እንደሚዘምሩት ማለት ነው። እና በቅዱስ ዳዊትም ሕይወት ይህን ነገር ተመልክተናል። የዳዊት አባት ማን ይባላል? እሴይና እሴይ 7 ልጆች ነበሩ እና 7ቱን ልጆች እግዚአብሔር ከ7ቱ ልጆች መካከል እስራኤልን የሚያስተዳድር ንጉሥ ከሱ ከቤተሰቦቹ ይፈልግ ነበር። ስለዚህ ነቢየ እግዚአብሔር ሳሙኤልን አስነሳ። ስለዚህ ሳሙኤል ሂድ ወደ ቤተልሔም ወደ እሴይ ዘንድ ሂድና ከልጆች መካከል ሕዝበ እስራኤልን የሚመራ ንጉሥ የማደርገው የሚቀባው የማነግሰው መሪ የማደርገው አለ። ሳሙኤልም እንደተላከው እግዚአብሔር እንዳለው የንጉሥ የሚያነግስበትን ቀርመ ቅብ አዘጋጅቶ ወደ እሴይ ቤት ሄደ። ወደ እሴይ ዘንድም ሄዶ እንግዲህ እግዚአብሔር ልኮኛል ከአንተ ልጆች መካከል አንዱን ለመምረጥ ነው ወደዚህ የመጣሁትና ልጆችህን አቅርብ አለው። እሴይም እውነት ያምናል፣ በእግዚአብሔር የሚያምን ነው። ሳሙኤል ደግሞ የእግዚአብሔር ሰው ታላቅ ነቢይ እንደሆነ ያውቃል።
ምክንያቱም በዛ ዘመን ሳኦል የተባለው ንጉሥ እንደነበረና እሱን እንዴት አድርጎ ሳሙኤል በተለያየ መልኩ ሲቀጣም ይቀጣዋል አልታዘዝ ሲል ማለት ነው። ለምሳሌ በአንድ ወቅት ታዘው ያንን ትእዛዝ ስላልፈጸመ እነሆ ሳሙኤል ሄዶ ነግሮታል፣ መታዘዝ ከመስዋዕት ይበልጣል፣ አንተ ግን ለእግዚአብሔር አልታዘዝክም፣ ያልታዘዝከው ነው ያደረገው ብሎ የገሰጸ ነውና ስለዚህ በሚገባ ያውቀዋል። ስለዚህ እሴይ ወደ ቤቱ ሲመጣ በክብር ተቀብሎ ግን ምንድነው እሱ ያሰበው ከሰባቱ ልጆች መካከል የሚያምረውን እንደው በሱ ልብ ውስጥ ያለውን ነው መጀመሪያ ያስቀደመው። ኤልያብ ይባላል። ኤልያብን አስቀደመ። ከዚያ በኋላ ግን ሳሙኤልን ሲመለከተው እውነትም በቃ ከሌሎቹ ከፍ ያለ ነው፣ ከትከሻው ከፍ ያለ ነው፣ ረጅም ነው፣ መልከ መልካም ነው እና የዚህ ጊዜ ቢሞክር በቃ ያቀርነቅቡ ምልክት አላሳያለም። ከዚህ በኋላ ሌሎች ልጆች ካሉ በኋላ እግዚአብሔርን እሱ ጠየቀ። የዚህ ጊዜ ምንድን ነው የተመለሰለት? ሰብእሰ ገጸ ይሬ ወእግዚአብሔር ሰልበ ይሬ። እነሆ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያልና ስለዚህ ሌላ ካለ አምጣ አለው። ተራ በተራ አቀረበ። ምክንያቱም ኤልያብን አቀረበ። ኢትራይ ገጹ ለኤልያብ፣ የኤልያብን ደምግባቱን አትመልከት፣ እግዚአብሔር ሌላ ይመረጠዋል አለ። እንደገና ከልጆቹ ሲመረጥ በመጨረሻ የሌለው ዳዊት ነው። ዳዊት በእረኝነት ነው ያለውና ከእረኝነቱ ተጠርቶ መጣ። ወዲያው እሱ መጥቶ ያቀርነቅብ እሱ ላይ ሲደረግ በሳሙኤል አማካኝነት ምልክት አሳየ። የዚህ ጊዜ አይ እግዚአብሔር የመረጠው ይህ ነው ብሎ ዳዊት ተመረጠ ማለት ነው። ስለዚህ ዳዊት እንዲመረጥ እነሆ የዳዊትን ልብ ያውቅ የነበረው ማን ነው? እግዚአብሔር ማለት ነው። ምክንያቱም የዳዊት ልብ እውነት ከእግዚአብሔር ጋር የሚገናኝ ስለሆነ ማለት ነው። ልቡን የሚሰጥ ስለሆነ ልቡን የሰጠ ስለሆነ እንደውም ብዙ ጊዜ ምንድን ነው የምንለው? ቅዱስ ዳዊትን ምን እንለዋለን? ልበ አምላክ አይደል? በአምላክ ልብ የሚታሰብ እግዚአብሔር እንደ ልቤ ያለው ነው። በመጽሐፍ ቅዱስም ተጽፎ እንደምናገኘው እንደ ልቤ የሚሆንልኝ ዳዊት የተባለ እንደ ልቡ እግዚአብሔር እንደሚፈልገው ፈቃድ እግዚአብሔርን የሚፈጽም አካሄዱን ከእግዚአብሔር ጋር የሚያደርግ። ዛሬ እኛ እግዚአብሔር እንደ ልቡ የምንሆነን ወይ? እኔ ለእግዚአብሔር እንደ ልቡ ነኝ ወይ? እኔ እግዚአብሔር የሚፈልገውን ነው የማደርገው ወይ ብለን እስቲ ራሳችን እንጠይቅ። አካሄዳችን ከእግዚአብሔር ጋር ነው? እና በተለይ ሰማዕታትን ስናስብ ምን ያህል ከእግዚአብሔር ጋር ስለሆኑ ልባቸውን ሰጥተው ከዛ በኋላ ሕይወታቸውን መስጠት እኮ ቀላል ነገር አይደለም። እኛ በትንሹ ነገር ስንፈተን ከቤተክርስቲያን ልንርቅ እንችላለን፣ እንደው ከሰው ልንርቅ እንችላለን፣ በተለያየ መልኩ ምክንያት ልንፈጥር እንችላለን። ነገር ግን ሰማዕትነት ደግሞ በጣም በጣም ከባድ ነው። ሕይወትን መስጠት ማለት ነው። እንደገና ደግሞ በሚያስፈራ ስጋን በሚያሰቅቅ በመከራ ውስጥ መግባት ማለት ነው እና የቂርቆስና የሕፃኑ የቂርቆስና የእናቱ የቅድስት ኢየሉጣን ታሪክ ስናስብ በእውነት ምን ያህል ልባቸውን ለእግዚአብሔር ቢሰጡ ነው ሕይወትን ያህል ነገር በፈላ ጋን ውስጥ እንዲጨመሩ ሲታዘዙ የጸሉት። ሕፃኑ ሲያልፈራው እና በጣም የሚያስደንቅ ታሪክ ነው እና በየዓመቱ ሲሰማው በየዓመቱ ሁሌ አዲስ ነው የሚሆነው። ለምን? እንዴት የሰው ልጅ ምን ያህል ልቡ ጠንካራ ከሆነ ልቡ ቆራጥ ከሆነ ለሃይማኖቱ ራሱን አሳልፎ እንደሚሰጥ ማለት ነው። እና ደግሞ እነሱ ከሌላን የተማሩ ትናንትና ስንማረው እንደነበረው ማለት ነው። እነሱ እንደው መነሻ አላቸው። ለእነሱ መነሻቸው ቅዱስ ቂርቆስ በመጨረሻ ያለው ምንድን ነው? እግዚአብሔርን ካላመናችሁ ለእኔ ካልሰገዳችሁ ለጣዖት ካልሰገዳችሁ ወደዚህ ወደ ፈላ ድምፃለ ጽሕፍት ከመነጎድጓደ ክረር ያ ጋኑ የሚፈላው እነሆ የሚያስፈራ ልክ እንደ ነጎድጓድ የሚያስፈራ ነበር። በዛ በሚያስፈራው ጋን ውስጥ በፈላ ውሃ ውስጥ እንቀቅላቸዋለን ሲሏቸው ምንም አልፈሩ። እንደው ሕፃኑ ምንም በቃ አልፈራ። እንደው ቆራጥ ሆኖ ነበር የተገኘው እና እናቱ እንደው ትንሽ በቃ እሷ ወደ መጠራጠር ስትሄድ፣ ምክንያቱም አንደኛም ስለ ልጇም ታሰባለች፣ ሁለተኛም ደግሞ ስጋ ነውና እንደው ትንሽ ፈራ ተባ ስትል ሕፃኑ ነው ኢትፍሪህም ነበልባለ እሳት፣ ይህንን ነበልባለ እሳት አትፍሪ እናቴ ሆይ ከዚህ በኋላ ሌላ ሞት አንሞትም፣ ሌላ ዳግመኛ ሞት አንሞትምና አትፍሪ ብሎ እነሆ እጇን ይዞ ሕፃኑ እጇን ይዞ ልክ ሕፃን ልጅ ነይ እናቴ ብሎ እኮ የሚወስዳት ወደ ጨዋታ ቦታ ነው። እኛ ልጆቻችን ወይም ወደ መጫወቻቸው ወይም ወደሚፈልጉት ቦታ ነው የሚወስዱ። እሱ ግን ሕፃኑ ወደዛ ወደሚነደው እሳት በሃይማኖቷ እንድትጸድቅበት ክብር እንድታገኝበት
እሱም ክብር እንዲያገኝበት ወደሚያስችለው ወደሚያስፈራው ነበልባል ነበረ እጇን ይዞ እንዲሄዱ ያደረገው። ግን እግዚአብሔር ከእሱ ጋር ስለነበረ በመጨረሻ በቃ የተጽናኑት እንደ አናንያ እንደ አዛርያ እንደ ሚሳኤል እነሱን ከእሳት ያዳነ። ምክንያቱም አያችሁ ታሪኩን ያውቁታል ማለት ነው። ቅድስት ኢየሉጣም ታሪኩን ታውቀዋለች፣ ለልጇም ነግረዋለች፣ አስተውለዋልና በእነሱ ነው የተጽናኑት። ስለዚህ እንደ አናንያ አዛርያ ሰለስቱ ደቂቅን ከእሳት ያዳነ እኛንም ያድነናል። በዝማሬው ሌሊቱን ብሎ ሲዘመር ከሚዘመሩት መዝሙራት መካከል ወይም ደግሞ ያሬዳዊ ዝማሬ መካከል አንዱ ነው። አናንያ አዛርያ ሚሳኤልን እንዳዳነ እኛንም ያድነናል። ስለዚህ እንደዚህ ብለው ነው እነሱን በእምነታቸው ቆራጥ የሆኑት ማለት ነው። ይሄንን በማድረጋቸው በእውነት በቆራጥነት ወደዛ ወደ ፈናው ውሃ እንዲገቡ ተደረጉ፣ ተገደው ማለት ነው። ነገር ግን እግዚአብሔር አምላክ ከእነሱ ጋር ስለነበረ እነሱም ደግሞ በልባቸው እግዚአብሔርን ያመልኩ ስለነበረ ያ ነበልባለ እሳት እንኳን የሰው ልጅን አይደለም ማንኛውንም ነገር በአንድ ጊዜ ሊያቃጥል የሚችለውን በአንድ ጊዜ ወደ አልነበረበት ሊመልስ የሚችለውን ያንን ነበልባለ እሳት ሳይፈሩ ወደዛ ውስጥ በሚገቡበት ሰዓት እግዚአብሔር ከእነሱ ጋር ነበረና ታላቁን ሊቀ መላእክት ቅዱስ ገብርኤልን ልኮላቸው በዛሬዋ ዕለት ከዛ ከነበልባለ እሳት የወጡበት የዳኑበት ዕለት ነው ማለት ነውና እግዚአብሔር አምላክ ለዚህ ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ሁላችሁ እግዚአብሔርን አመስግኑ። ስለዚህ የሰው ልጅ እግዚአብሔር አምላክ ምን ያህል ከከባድ ፈተና እንደሚያድን ይሄ ለእኛ መማሪያ ነው። እኛም በፊታችን ብዙ እንደ እሳት የሚያስፈራ ነገር አለ። እነሆ በሕይወታችን የሚያጋጥመን ብዙ ነበልባል አለ። እንደው ልንወጣው የማንችል መከራ ፈተና አለ። ግን የሚገርማችሁ ነገር እግዚአብሔር ከፈተናው ጋር በዚህ በአንደኛ ቆሮንቶስ ምዕራፍ 10 ተጽፎ እንደምናገኘው እግዚአብሔር ከፈተናው ጋር ምን ያዘጋጃል ይላል? መውጫውንም ያዘጋጃል። መውጫውንም ያዘጋጃል። በእውነት ደግሞ ስንመለከትም እንደዚህ ነው። በቅዱሳንም ታሪክ ውስጥ ሰለስቱ ደቂቅ እንደዚሁ እዛ እሳት ውስጥ ሲጣሉ እግዚአብሔር ያ የሚጣሉበት ነው፣ ፈተና ነው። ነገር ግን ለፈተና መውጫ ደግሞ እግዚአብሔር አዘጋጅቶላቸዋል። ሊቀ መላእክት ቅዱስ ገብርኤልን አዘጋጅቶላቸዋል ፈተናውን እንዲያወጣቸው። ቅዱስ ቂርቆስና ቅድስት ኢየሉጣ እንደው ታላቅ ፈተናና መከራ መጣባቸው። ነገር ግን ደግሞ የሚያወጣቸውን ሊቀ መላእክት ቅዱስ ገብርኤልን አዘጋጅቶላቸው ነበረ። አሁንም ለእኛ ለሕይወታችን ከፈተና ከመከራ የሚያድነውን እነሆ አምላካችን እግዚአብሔር ሊቀ መላእክት ቅዱስ ገብርኤልን በሕይወታችን ሁሉ ከፈተና እንዲያወጣን እሱ ይላክልን። ስለዚህ ቅዱሳንን የሚረዳቸው ሊቀ መላእክት ቅዱስ ገብርኤል እነ ዳንኤልን የረዳቸው በአንበሳ ጉድጓድ ውስጥ መጣ ቀላል ነገር አለ። መጽሐፍ ቅዱስ ውስጥ ተጽፎ የምናገኘው ነው። የሰው ልጅ ከአውሬ ጋር ከአንበሳ ጋር እንዴት እንኳን 3 ቀን አይደለም ለደቂቃ እንኳን እንዴት ሊተያይ ይችላል? አንበሳ ታውቃላችሁ፣ እንደው 6 ኪሎ አካባቢ በብዛት እዛ ቅዱስ ማርቆስ ስለነበር በየቀኑ ይጎበኛልና እንደው ሰው ለማየት በብረት ታጥሮ ማንም ሰው እንዳይደርስበት በጥንቃቄ ወደዛ እንዳይቀር እንደውም አንዳንድ ነገር ስንሰማ ያንን ብረቱን ጥሶ ሲወጣ ስንቶቹን ራሱ ስንት ጊዜ ሲመግቡት የነበረውን እንኳን ያቆራርጦ የሚጥል ነው እና ለማየትና ለመቅረብ እንኳን እጅግ ከባድ የሆነውን አውሬ እንስሳ እሱ ግን በቃ ልክ እንደ ቤት እንስሳ በቤት ውስጥ እንዳሉ ወይም እዚህ ሀገር እንደምናያቸው ለማዳ እንስሶች እንደዛ አድርጎ እግዚአብሔር ከአንበሳ ጉድጓድ አድኖታል። እና ይህን ስንመለከት በእምነት የማይሆን ነገር እንደሌለ ነው የሚያሳየው። ሐዋርያው ቅዱስ ጳውሎስም በዚህ በዕብራውያን መልእክቱ ምዕራፍ 11 ላይ ስንመለከት በእምነት ቅዱሳን ምን ያህል ነገር እንዳደረጉ በእምነት እነሆ የአቤል መስዋዕት እንደተሰማ እንደቀረበለት ወይም እግዚአብሔር አምላክ እንደተቀበለው በእምነት ኖህ መርከብን ሰርቶ ከዛ ከጥፋት ውሃ እንዳዳነ በእምነት አብርሃም ከካራን ምንም ከማያውቀው ወደማያውቀው ሀገር ወደ ምድረ ርስት እንደተጠራ አብርሃም ሲባል በእምነት እንደ ይስሐቅ ለመስዋዕትነት እንደው የራሱን የሚሰዋበትን እንጨት ይዞ ወደ ሞሪያ ተራራ እንደወጣ በእምነት ያዕቆብ እንደተሰደደ በእምነት ዮሴፍ እስር ቤት እንደገባ በእምነት ሙሴ ከባህር እንደወጣ በእምነት ዳንኤል ቅድም እንዳልኩት ከአንበሳ በእምነት እንደ ሰለስቱ ደቂቅ እንደዳኑ በእምነት ደግሞ ቅዱስ ቂርቆስና ቅድስት ኢየሉጣ በእምነት ድነዋል። በእምነት የማይደረግ ነገር የለምና እግዚአብሔር አምላክ ሁላችንም በእምነት ያጽናን።
ፍጹም የሆነውን እምነት ለሁላችንም ያድለን። በእውነት አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት እንድትጋደሉ ይህን እጽፍላቸዋለሁ ይላል ይሁዳ ምዕራፍ 1 ቁጥር 4 ላይ እንደምናነብ። ስለዚህ ለቅዱሳን የሰጠች ሃይማኖት ነው ያለን። እነዚህ ቅዱሳን በመከራቸው ሁሉ ያለፉባት እምነት ሃይማኖት። ስለዚህ እምነት ከሆነ በቃ እኛ ልዩነታችን እንደነሱ እናምናለን ወይ ነው? እንደነሱ ለእምነታችን ጠንካራ ነን ወይ? እንደነሱ ልባችንን ለእምነት ሰጠናል ወይ ነው? ስለዚህ ልባችን በእምነት ለእግዚአብሔር ከሰጠን በእውነት ሁሉ ነገር የሚታየን ሰማያዊ ነገር ስለሆነ ያ ደግሞ በእግዚአብሔር ልብ እንድንታሰብ ያደርገናልና ስለዚህ ልባችሁ በእግዚአብሔር ዘንድ እንዲሆን ልባችን በእግዚአብሔር ዘንድ እንዲሆን ነው። የሰማይ የምድሩን ሳይሆን የሰማዩን እንድንመለከት የታችኛውን ሰው የላይኛውን ተመልከቱ፣ በሰማይ ያለውን ተመልከቱ። ነው የቤተክርስቲያን ትልቁ ዋናው ነገር ሁሌ ምድራዊ ላይ ብቻ እንዳናተኩር አልዕሉ አርባቢክሙ ልባችሁን ወደ ላይ አድርጉ፣ እንደገና በሰማይ ያሉ ልብክሙ። በአብዛኛው ቅዳሴ በጌታችን ቅዳሴ ዛሬ በተቀደሰው ቅዳሴ በሰማይ ያሉ ልብክሙ፣ ልባችሁ በሰማይ ያለውን ያስብ። ስለዚህ ወንጌሉም የሚለን በሰማያት ስማችሁ ስለተጻፈ ደስ ይበላችሁ ማለት ስማችን በእግዚአብሔር ዘንድ እንዲጻፍ በልበ እግዚአብሔር እንዲታወቅ ይሄንን መልካም የሆነው ነገር ልናደርግ እንደሚገባ የሚያሳይ ነውና እግዚአብሔር አምላካችን ሁላችንን በሰማያዊ መንግስቱ እንድንገባ በሰማያዊት መንግስቱ ስማችን እንዲጻፍ የሱ ቅዱስ ፈቃድ ይሆንልን። አምላካችን እግዚአብሔር ቅዱስ ቂርቆስን ቅድስት ኢየሉጣን ከፈተና ከመከራ እንዳላለን እኛም ከማናውቀው ከክፉ መከራ ሁሉ እግዚአብሔር አምላክ ሁላችንን ያድነን። በመከራ በጭንቀት ያሉ ወገኖቻችንንም በሀገራችን ያሉትን ሁሉንም ከመከራ ከፈተና አምላካችን እግዚአብሔር ይጠብቅልን፣ የቸርነቱን ስራ አድርግልን። ለዚህ ዕለት ለዚህ ሰዓት ያደረሰን ለዓመቱ በሰላም በሕይወት በጤንነት ጠብቆ በሰላም ያደርሰን። ወስብሐት ለእግዚአብሔር።